እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኔኪ ላይቭ እስኪ አንዳንድ ታስክ ሰርተን እንዴት ሪሲቭ እንላለን የሚለውን ነገር እናያለን። ብዙ እንትኖች አሉ። ለምሳሌ ታስክ የምንሰራበት ከዚህ ጋር ቻት ላይ እንገባለን። ቻት ላይ ስንገባ እዚህ ጋር ማለት ነው ታስክ ሴንተር የሚል አለ። ታስክ ሴንተር የሚል አለ። ሉክ ሂር ታስክ ሴንተር የሚል አለ። እቺን ታስክ ሴንተር ስንነካት ዳይሊ ታስክ የሚል አለ። ዳይሊ ታስክ ማለት ፎን ነምበር ባይንድ ስናደርግ ፎን ነምበራችን ስልካችን ሴቲንግ ውስጥ ገብተን አሁን ይሄን ፎን ነምበር ላይ እንዴት ባይንድ እናደርጋለን የሚለውን እንየው። እዚህ ሴቲንግ እንገባለን። ሉክ ሂር ሴቲንግ እንገባለን። እዚህ ከገባን በኋላ አካውንት ሴኩሪቲ ይላል። አካውንት ሴኩሪቲ ከዚህ ላይ አሁን እኔ ባይንድ አድርጌያለሁ። ኢሜልም ስልክም ባይንድ አድርጌያለሁ። ከዚህ ላይ ስልካችሁን ታስገባላችሁ። ኢሜላችሁን ስታስገቡ ይሰጣችኋል፣ ፍላወር ይሰጣችኋል ማለት ነው። ፍላወር ይሰጣችኋል። አሁን እንመለስ ወደ ታስክ ሴንተር እንግባ። ታስክ ሴንተር ላይ ይህም ባይንድ አደረግነ ፎን ነምበራችን። ኢሜል ደግሞ ኢሜል አድርጉ ብለን አይ ቲንክ የት አካባቢ ነው ኢሜል የነበረው ጠፍታለች ምስል የኢሜሏ ቦታ። ኢሜልንም እንደዛው ባይንድ ታደርጋላችሁ። ፓርቲ ሩም ኦን ማይክ ኦር ላይቭ ሩም ጆይን ገስትስ። አሁን ይህን ተመልከቱ። አንዴ ላስረዳችሁ። ፓርቲ ሩም ማለት ከሌላ ጆይን ገስት ሊንክ ማለት ከሌላ ሰው ቤት ሂዳችሁ ስትቀመጡ ወይ ከኔ ወይም ከሳምባይ ሄዳችሁ ስትቀመጡ 60 ሚኒት ስትቀመጡ ማለት ነው። 60 ሚኒት ስትቀመጡ እና ብቻ አይደለም ምንድነው ፕላይ ሌኪ ጊፍት ስትጫወቱ እናንተ የ30 ሺህ ያህል ኮይን እዩት። ኮይኑ ደግሞ 30 ሺህ የሚሞላው የምታገኙት ስትደመር የምታጡት አጠቃላይ 30 ሺህ ሲደመር 30 ሺህ ሲሞላ ምን እስከ 6800 የማግኘት ፕሮባቢሊቲ ያላችሁ ማለት ነው። ይሄ 6800 ታገኛላችሁ ማለት አይደለም። 1300 1500 2000 3000 4000 5000 ታገኛላችሁ። ግን ምንድነው የሚለው ከ6800 በላይ ማግኘት አትችሉም ነው። አዳምጡ በስርዓት። አሁንም ይሄን ምንድነው የሚለው ይሄኛው ቀጣይ ኢንቫይት 3 ፍሬንድስ ዩዘር ቱ ፒኬ ኤንድ ዌን ዳይሊ ፒኬ ቫልዩ ኒድ ቱ ከ10 ሺህ እንግዲህ 3 ጓደኞችን ኢንቫይት ታደርጋላችሁ ፒኬ እንድትጫወቱ። ፒኬ ማለት ኮምፒቲሽን ነው። 2 ሰዎች ኮምፒት የሚያደርጉት ነው። ስለዚህ በቀን ዳይሊ ከ10 ሺህ በላይ የምታሸንፉ ከሆነ ከ10 ሺህ በላይ 3 ጊዜ ነው እንግዲህ ሶስቶችንም የምታሸንፉ ከሆነ አዳምጡኝ። እዚህ ላይ ሶስቶችንም የምታሸንፉ ከሆነ ላይቭ ቱዴይ 120 ሚኒትስ ከተቀመጣችሁ ማለት ነው። ላይቭ ላይ 120 ሚኒትስ ከተቀመጣችሁ እስከ 6500 ይሰጣችኋል። እንግዲህ እዚህ ላይ 2 አይነት ክራይቴሪያ አለው። አዝኛው እንዳያችሁት 2 ነው። 60 ሚኒት የመቀመጥ ግዴታ አለባችሁ ከሰው ቤት ሄዳችሁ። ላይክ ጊፍት ደግሞ ስንት መጫወት እስከ 30 ሺህ ድረስ መጫወት መቻል አለባችሁ። ኮንሰፕሽን ነው አጠቃላይ የምታገኙት ሲደመር የምታጡት 30 ሺህ መሆን መቻል አለበት። ከዚህ ደግሞ አሁን 2 ክራይቴሪያ አሉ። 120 ሚኒት የመቀመጥ ላይቭ ያለባችሁ በራሳችሁ ላይቭ እና 3 ኢንቫይት የምታደርጓቸው ፒኬ ላይ ኮምፒውተር አድርጋችሁ ማሸነፍ መቻል አለባችሁ። የምታሸነፍ ከ10 ሺህ በላይ ማሸነፍ አቻላለሁ። ክሪቲዛን 10000 ኮይን ማሸነፍ መቻል አለባችሁ። ይሄን ደግሞ እዩት። ሪሲቭ አንከር ሪኮሜንዴሽን ካርድ። እንግዲህ ይሄን ሪኮሜንዴሽን ካርድ አንከር ሪሲቭ የምታደርጉት ከሆስት ወይም ከሌላ ጓደኛ ሪኮሜንዴሽን ካርድ ሪሲፕት ይሰጧችኋል ወደ ጊፍት መልኩ። ምክንያቱም ቫይራል እንድትወጡ ነው። ሪኮሜንዴሽን ካርድ የሚያገለግላችሁ ምንድነው? ቫይራል እንድትወጡ ነው። ቫይራል ማለት ላይቭ ላይ ያላችሁ ሪኮሜንዴሽን ካርድ ጓደኞቻችሁ ሲለቁላችሁ ቫይራል ይወጣል። እናንተ ቫይራል ይወጣል ማለት ሰዎች በቀላሉ ያገኛችኋል። ፈርስት ዋን ከሆናችሁ ሰዎች እየመጡ ከእናንተ ቤት ጋምብል ያደርጋል። ጋምብል ሲያደርጉ እናንተ ፖይንት ታገኛላችሁ ማለት ነው። እና የሚጠቅማችሁ ሪኮሜንዴሽን ካርድ ምንድነው? ለቫይራል ለማውጣት ነው ማለት ነው። አዳምጡ። ከዛ ቀጣይ ምንድነው? ይሄ ነው የምታዩት ነው። ኦፕቴን ሆነር ኮምፓት ካርድስ ምንድነው? ሆነር ኮምፓት ካርድ የሚባለው ይሄ ደግሞ የሚያገለግለው ለምንድነው? ለክለብ ነው። ለምሳሌ ክለብ ላይ ነው የምናገኘው። ፕላስ ደግሞ ለፒኬ ወይን ስናደርግ በጣም ይጠቅመናል። በጣም ነው የሚጠቅመው። ይሄ ደግሞ እንድናሸንፍ የሚያደርጋን እንደ ፖይንትም ይቆጠራል እና ሪኮሜንዴሽን ካርድ ኮምባት ካርድ ሆነው
ሶልጀሪቲ ካርድ ሆነው ይጠቅሙና በምን ጊዜ ነው? በፒኬ በምንጫወትበት ሰዓት ይጠቅሙናል ማለት ነው። ኮምፕሌት ታስክ ቱ ጌን ፐርሰንቴጅ ፖይንትስ። አሁን ክለብ ታስኮችን ስንጨርስ ክለብ ታስክ ማለት ክለብ ታስኮችን እንያቸው። ክለብ ታስክ ማለት እነዚህ ናቸው። ይኸው ክለብ ታስክ የምናገኛቸው እነዚህ ዳይሊ ሪዋርዶች ናቸው። ይኸው ዳይሊ ሪዋርድ ይላል እዚህ ላይ ሪሲቭ ይለኛል። እሺ ሪሲቭ ልበለው። እነዚህ ምን ይባላሉ? ክለብ ታስኮች ናቸው። እነዚህ ክለብ ውስጥ ገብተን ለምሳሌ ዳይሊ ቼክ ብቻ በቀን ስለገባን ብቻ የምናገኘው ነው። ለምሳሌ በቀን ስለገባን ብቻ የምናገኘው በቀን 5 ፕሬስቴጅ ፖይንት እናገኛለን። ይሄ ደግሞ ቼኪን ፎር 5 ዳይስ ኢን ዚስ ዊክ ማለት ፕላትፎርማችሁን ስለገባችሁ 5 ቀን እንትን ስላላችሁ ምን 30 ፕሬስቴጅ ፖይንት እና እቺ የፕሬስቴጅ ፖይንት ናት። እንትን የፕሬስቴጅ ፖይንት ምልክት ናት። እቺ ምልክቷን የምታያት እቺ ደግሞ ፍላወር 40 ፍላወር ትሰጣለን። ከዛ ደግሞ ቻት ኢን ዘ ክለብ ሩም አንድ ሰው ቻት ባረጋችሁ ቁጥር ስንት ይሰጣችኋል ማለት ነው? ስንት ይሰጣችኋል? 10 ፕሬስቴጅ ፖይንት ይሰጣችኋል ማለት ነው። ፕሬስቴጅ ፖይንት ይሰጣችኋል 10። እንግዲህ ክለብ ላይ እያየን ነው። ይህ ክለብ ውስጥ ነው። ከዛ ደግሞ ኢንተር ዘ ላይቭ ሩም ኦፍ 3 ክለብ ሜምበርስ ስታይ ፎር 1 ሚኒት ከሆነ ስንት 10 ፕሬስቴጅ ፖይንት ትሰጣላችሁ። 10 1 ሚኒት ነው የምትቆዩት። 1 ሚኒት ከሶስቱም አንድ ሚኒት ከሶስቱ ሰዎች ክለብ ሜምበሮች ከቆያችሁ አንድ ሚኒት ከቆያችሁ ይሄን ያህል ታገኛላችሁ። ኢንተር ዘ ክለብ ሜምበር ላይቭ ሩም ኤንድ ስታይ ፎር 10 ሚኒትስ። ይሄ ደግሞ ምንድነው? ከክለብ ሜምበራችሁ ገብታችሁ ላይቭ ላይ ለ10 ሚኒት ከቆያችሁ 20 ፕሬስቴጅ ፖይንት እና 1 ሪኮሜንዴሽን ካርድ ታገኛላችሁ ማለት ነው። አዳምጡ። ክለብ አሁንም ይሄ ደግሞ ክለብ ሩም ኦን ዘ ማይክ ማለት ክለብ ሩም ኦን ዘ ማይክ ክለብ ሩም ከቆየ ለ60 ሚኒት ከቆየን ለ60 ሚኒት ከቆየ ስንት እንሰጣለን? 25 ፕሬስቴጅ ፖይንት እና ስንት 2 ሪኮሜንዴሽን ካርድ እንቀበላለን። እቺ የሪኮሜንዴሽን ካርድ ምልክት ናት። ሪኮሜንዴሽን ካርድ ጠቅሞ ለምን ብያችኋለሁ? ለቫይራል ለመውጣት ብያችኋለሁ ማለት ነው። ከዚህ ላይ ኢንቫይት ዋን ኒው ሜምበር ቱ ጆይን ክለብስ እቺ 25 ናት። 25 ፕሬስቴጅ ፖይንት ናት። እቺን በተመሳሳይ ለምሳሌ ፎሎ ቱ ክለብ ሜምበርስ 2 ክለብ ሜምበር ፎሎ ካረጋችሁ እቺን ፕሬስቴጅ ፖይንት ታገኛላችሁ። ቻት ዊዝ 1 ክለብ ሜምበርስ ቻት ገብታችሁ ቻት ካረጋችሁ ይሄን ያህል ፕሬስቴጅ ፖይንት። ሳክሰስፉል ፐብሊሽ ሙቭመንትስ እና የእናንተ የሆነ ነገር ፐብሊሽ ካረጋችሁ ለምሳሌ ፖስት ፎቶም ሊሆን ይችላል ኤቭሪቲንግ ብቻ ፖስት ካረጋችሁ 20 ፕሬስቴጅ ፖይንት። ላይክ ክለብ ሜምበር ሞመንት 3 ታይምስ ማለት አንድ ክለብ ሜምበራችሁን 3 ሰዎችን እንትን ስታረጉ ኮመንት ወይም ምንድነው ላይክ ስታረጉ የምታገኙት ፕሬስቴጅ ፖይንት ነው ማለት ነው። ፕሬስቴጅ ፖይንት ነው የምታገኙት። ይህም በተመሳሳይ ኮሜንት ማድረግ ነው የሚጠበቅባችሁ። ይህንም በተመሳሳይ ኮሜንት እና ብዙ አይነት ስራዎች አሉ እስከዚህ ድረስ። ለምሳሌ ይህን ካደረጋችሁ ለምሳሌ ፕላይ ሌኪ ሃንተር ማለት 3 ነገሮችን እያመሳሰል የምንጫወታቸው ጌሞች ናቸው። እነሱም 8 ሌቭል 8 ደርሰን ከ5 ማለት በ5 ቀን በሳምንት 5 ጊዜ ከደረስን ይህን ያህል ፕሬስቴጅ ፖይንት እና ይህን ያህል እናገኛለን፣ ፍላወርስ እናገኛለን ማለት ነው። ሌሎችም አሉ። ይህን እያየ ማየት ነው ማንበብ ነው የሚጠበቅባቸው። ዋናው ሂንቱ ነው። ከዛ አሁንም ወደ ታስካችን እንሄዳለን። እስኪ ታስክ ዳይሊ ታስክ ይሄን ካየን ያሉ ብዙ ነው። እነዚህን ላይቭ ላይ እንገባል። ላይቭ እንግዲህ ለመጀመሪያ የምትመጡ እዚህ ላይ ጎ ሚል ይመጣላችኋል። እዚህ ላይ ጎ ሚል ይመጣላችኋል። ይሄ 400,000 ስትደርሱ ይሄ 400,000 ስትደርሱ ቶታል ኢንካማችሁ 400,000 ስትደርሱ በሃወርስ ፐር ሃወርስ ምን ታገኛላችሁ? 5,000 ታገኛላችሁ ማለት ነው። 5,000 ታገኛላችሁ ፐር ሃወር ነው። እንግዲህ በቀን እስከ 10,000 ታገኛላችሁ ማለት ነው። እሺ እዚህ ላይ ስትደርሱ ደግሞ እዚህ ላይ ስትሄዱ ደግሞ ምንድነው ጊቭ ሌኪ ጊፍት ነው። ረቢ የሚባል ሌኪ ጊፍት ስትጫወት 80 ዩኒት ስትጫወት እስከዚህ ድረስ የመሰጣት እንትን አላችሁ። ይህንም በተመሳሳይ እዩት። ሌሎችም ማንበብ ነው በቃ የሚጠበቅባቸው። ከዛ እንዴት ነው ለምሳሌ ፍላወሮችን እንዴት ነው ገብተን እንትን የምንላቸው የምትሉኝ ያላችሁኝ ሰዎች ለምሳሌ ምን መሰላችሁ ሲወይ እዚህ ለምሳሌ እዚህ ልግባና ፍላወሩ ሲሰጠን እንዴት ነው እና ሪኮሜንዴሽን ካርዶች ሲመጡ እንዴት ነው ማግኘት እንችላለን? እቺን ትነኳታላችሁ። የሚጠበቅባችሁ እቺን መንካት ብቻ ነው። እቺን ንኳት፣ ቦክሷን ንኳትና
ከዚህ እንግባሽ ስንገባ ይሄን አይነት እንትን ያመጣላል። ፖፑላር ማለት ጊፍት ነው። ጊፍት ስንሰጥ ወይም ኤክስቼንጅ ስናደርግ ነው። ኤክስቼንጅ ስናደርግ ነው። ይሄኛው ዲኤኪ ማለት ጋምብሊንግ ነው። ይሄኛውም ልክ እንደ ጊፍት ነው የምንሰጣቸው፣ እንደ ጊፍት ነው የምንሰጣቸው። ፓይ ባክ ላይ እንግባ። ባክ ፓክ ላይ እንግባ። ባክ ፓክ ላይ ስንገባ እነዚህ ነገሮች እናገኝ። አሁን ያሉኝ እኔ እነዚህ ናቸው። አይደል? ሎኬር እነዚህ ናቸው ያሉኝ። እነዚህ ናቸው ያሉኝ። አይደል? እነዚህ ቅድም ያልኳቸው ሪኮሜንዴሽን ሌተር፣ ሪኮሜንዴሽን ካርድ፣ ሰርጀሪ ካርድ፣ ሰርጀሪ ካርድ እና ሆነር ኮምባት ካርድ። እነዚህ አሁን እነዚህ ኤክስ አያደርጉም። ሁለቶች አዳምጡኝ። እዚህ ላይ ይሄኛውና ይሄኛው ለምሳሌ ሆነር ኮምባት ይሄኛውና ይሄኛው ኤክስ አያደርጉም። ይሄን የሚያገለግሉ ፒኬ በምንጨው ሰዓት ያገለግሉታል። ፒኬ በምንጨው ሰዓት ስለነገር ማጠራቀም ማኖር መቻል አለበት። ይሄኛው ግን በ24 ሰዓት ውስጥ ኤክስ ያደርጋል። ይሄኛው በ24 ሰዓት ውስጥ ኤክስ ያደርጋል እና ይሄን ጓደኞቻችሁ ቤት ስትገቡ ምንጣን ዲስትሪክት አሉ እነሱ ቫይራል ይወጣሉ። እናንተ ስትገቡ እነሱ ስለሚያደርጉላችሁ ማለት ነው። ይሄን አይነት እንትን ተጠቀሙ። በቃ ያለው ነገር ይሄ ነው። ሌላ ጊዜ ደግሞ ሌላውን እናያለን ማለት ነው። በዚህ መልኩ ያለውን ነገር ተረዱት። ታንኪዩ ቨሪ ማች